ትናገር አድዋ ትናገር አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ። እንዴት ናችሁ ተመልካቾቻችን? በ130ኛው የአድዋ ድል መታሰቢያ በዓል ዋዜማ ላይ ነው የምንገኘው። እንኳን አደረሳችሁ። እኔም ዞር እያልኩኝ አድዋን ሲያስቡት ወደ አእምሯቸው ቀድሞ የሚመጣው ምንድነው? ምን ይሰማችኋል እያልኩኝ እጠይቃለሁ። አብራችሁ ራሴን እንዳይና ራሴን እንድጠነክር ሌላውንም እንዳበረታታ ያደርገኛል። ጀግንነት፣ የሀገር አንድነት፣ የሀገር ፍቅር እንዲሰማኝ ያደርጋል። ሳስበው ሰውነቴን ነው የሚወራው ያለ። ለምን ያደረጉት ገድል ያደረጉት ስራ አፍሪካንም ያኮራ ነው፣ አውሮፓውያኖችን ደግሞ አንገት ያስደፋ ነበር። የዛን ጊዜ ከምስራቅም ከምዕራብም ከሁሉም ያለ የተውጣጣ ኢትዮጵያዊ ነው ሄዶ ጣሊያንን ድል ያደረገው እና ህብረትና አንድነት ለአንድ ሀገር ዋናው ምሰሶ። በኢትዮጵያ ህዝብ ብቻ ሳይሆን የዓለም ሁሉ በሙሉ በአድዋ ላይ ኢትዮጵያ አንድ ቁጥር ደረጃ ጀግንነቷን ያሳወቀችበት ቀን ነው። እኛም እኮ ለዚህ ቀን የደረሰን ነው እነሱ በከፈሉት ዋጋ ነው እና ያ አርያ መጥፋት የለበትም። ለአፍሪካ ተምሳሌት አፍሪካ ድል ያደረገች የመጀመሪያ አፍሪካዊት ሀገር ኢትዮጵያ ነች። የነሱ ዋጋ መክፈል እኛ ራሳችን እንድናይበትና እንድናስብ አድርጎናል። ምልክታችን፣ የአንድነታችን፣ የሀገር ፍቅር ስሜታችን ያን ውስጤ ይሰማል። ለዓለም ጥቁሮች ትልቅ መከታ የሆነ ድል ነው። ትናገር አድዋ ትናገር አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ። ህብረቱ ምን ያህል ጠንካራ እንደነበረ፣ አንድነቱ ምን ያህል ጠንካራ እንደነበረ፣ ሀገር ፍቅሩ በውስጡ ልዩ ነበረ። መተባበር ኃይል ነው እንደሚባለው ማንም ይምጣ ማሸነፉ የማይቀር ነው። በነበራቸው በመጠብቀኝና በጎራዴ ድል ሲያደርጉ ማየት ለራሱ ተአምር ነው፣ ድንቅ ነው። ጣሊያንን የሚያክል ነገር ወራሪ ዘመናዊ መሳሪያ የመጣውን በቆመ ጠብቀኝ መሳሪያ አሸናፊ የሆነውም የሀገር ፍቅር ስላለው ነው። we are very respected people in terms of ባለና የነበረን ታሪክ በዛ ነው የምንታወቀው። ለኛ ለኢትዮጵያውያኖች ስፔሻሊ ትልቅ ድል ነው። ለዚህ ነው እኛ በቀኝ ግዛት ያልተገዛ ነው፣ የአፍሪካ ኩራት የሆነው ለዚህ ነው። የውጪ እንትኖችን ፈርተን አይደለም፣ በእኩልነት ነው የምንቀርባቸው። ሌሎቹ ስታያቸው ብዙ ጊዜ ተጽዕኖ ስላለባቸው very shy people። የኛ ግን ወተን ነው እንትን የምንለው እንናገራለን። ምክንያቱም አንደኛ ያቺ እንትናችን ኩራታችን ምን መሰለሽ never colonized የሚለው እንትን ሜንታሊቲ አለ። ትናገር አድዋ ትናገር አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ። አድዋ 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 የሚለው ሰው ከፍቅር የተነሳ አባቶች ያላየነው ሁሉ ነው እኮ በዛ ያልነበርነ ሰዎች እኮ ነው ስለ አድዋ የምንናገር አይደለም። ለምን አይምሯችን ላይ ሰርጿል። ልዩነት ይኖረናል፣ ግን ኢትዮጵያን ለማስከበር ኢትዮጵያን እንደ ኢትዮጵያ ለማድረግ ደግሞ ትልቅ ነገር ነው። ያ ጥጽ እንኳን ራሱ ይሄ በጣም ነው ደስ የሚለው። ለአንድ ሀገር መሰረቱ አንድነት ካለ ፍቅር አለ፣ አንድነት ካለ ልማት አለ፣ አንድነት ካለ እንደዛ አይነት ወራሪ ጠላት ቢመጣ እንኳን ያን ድል ማድረግ ይቻላል። የተለያየ አሳሰብ ቢኖርም አድዋን ስናስብ ወደ አንድ እንመጣለን። በድም ሁሉም ወንድም እህት ብለሽ የምታከብረው ተረጋግተሽ የምትኖር አገር ሲኖር ነው። አገር ከሌለ ምንም የለም። በአመት አንዴ ከሚከበረው እንደ ሁሌ ቢከበር ደስ ይለኛል አድዋ። ምክንያቱም የፍቅራችን የአንድነታችን አርያ ነው፣ ምሳሌ ይሆናል። አልበገርነት የሚኖረው እኮ ፍቅር ሲኖር ነው። የሀገር ፍቅር ሲኖር ነው። የህዝብ ፍቅር ሲኖር ነው። አንገታችንን ዝቅ እንድናደርግ ሳይሆን አንገታችንን ቀና እንድናደርግ ተጋድሎ አድርገው ለዚህ ድል የሰጡን እነሱ ናቸው። ትናገር አድዋ ትናገር አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ። ይህ ትውልድ ሁለት ነገር ካለፈው ትውልድ መውሰድ ያለብን መሰለኝ። አንደኛ የሀገር ፍቅር ስሜት፣ ሀገሩን ማክበር አለ። እቺ ሀገር ከሌለች እኮ የለም። እቺ ሀገር የሀገር ፍቅር ስሜት ሊኖረው ይገባል። በአንድ ያደረጀ የጥንካሬ ተምሳሌትነቱ በጦርነትና በመከላከል ብቻ ባይሆን መልካም ነው። የአንድ ቤቱ የሚመሰረተው መሰረት ሲኖር አይደል? ያ ደግሞ የአንድነታችን የመስራትም የማደግም የኢኮኖሚ እድገቱም እንትን የሚለው የአንድ መንፈስ ሲኖራል።
ያ ምንድነው አገራዊ ፍቅር ሲኖር በፍቅር ተባብሮ ሌላ ታሪክ መስራት ሌላ አድዋን መፍጠር ነው ያለብን ይያምናል። አድዋን እንደግመዋለን፣ በህዳሴውም ደግመነዋል። ሌላም የሚጠብቀን ከፊታችን ብዙ ነገር አለ እና እንደግመዋለን። በጦርነት ነበር፣ አሁን በልማት በምናየው በጽዳት በውብ ከተማ ውብ ሀገር አድዋን ስናከብር ይሄን ነው አሁን በአእምሮስ የሚገባው። አድዋን ምን ደግሞ እንደ ጦርነት አይደለም እንደ ትብብር ነው። ሰው ነፃነት ካገኘ ለሁሉ ነገር ስኬት ነው። እኛም ዋጋ ተከፍሎብን ነው ዛሬ ያለን። ያንን መዘንጋት ወይንም መቶ ማለት ራሳችን መጣል ማለት ነው። አብረን ከሆንን አቺቭ ማናረገው ስካይ ዘለነት አድዋ ለአባቶቻችን ለአያቶቻችን ድል በዚች ዋዜማ ያደረሰን በጣም እግዚአብሔርን አመሰግናለሁ። ትናገር አድዋ ትናገር አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ በኩራት በክብር በደስታ በፍቅር በድል